ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምናላችሁ የዕለተ ቅዳሜ ጥር 2 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቻይና መሪነት የሚካሄደውና ኢትዮጵያን ጨምሮ የብሪክስ ፕላስ አባላት የሚያሳትፈው የባህር ኃይል ወታደራዊ ልምምድ ትናንት በደቡብ አፍሪካ የባህር ክልል በይፋ መጀመሩ ተጠቁሟል። እስከ መጪው ጥር 8 ቀን 2018 ዓ.ም ድረስ በቻይና መሪነትና በደቡብ አፍሪካ አስተናጋጅነት የሚካሄደው የባህር ኃይል ወታደራዊ ልምምድ የቻይና፣ ሩሲያ፣ ኢራን ግዙፍ የጦር መርከቦች በስፍራው መድረሳቸው ተገልጿል። የመርከብ ጉዞዎችን ደህንነትና የባህር ላይ ኢኮኖሚያዊ እንቅስቃሴዎችን በጋራ ማረጋገጥ በሚል መሪ ቃል የሚካሄደው ይኸው ልምምድ የብሪክስ ሀገራት በዓለም አቀፍ የባህር መስመሮች ላይ ያላቸውን ተሰሚነት ለማሳደግ የሚረዳቸው መሆኑ መግለጹን በመጥቀስ የደቡብ አፍሪካ መገናኛ ብዙሃን ዘግቧል። የቀድሞ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ወይም ኦፌኮ ማዕከላዊ ኮሚቴ አባላት ፌዴራል ዲሞክራሲያዊ ፓርቲ የተሰኘ አዲስ የፖለቲካ ድርጅት መመስረታቸው ተሰማ። የኦሮሞ ፌዴራሊስት ኮንግረስ ፓርቲ የቀድሞ የማዕከላዊ ኮሚቴ አባላት የመሰረቱት ፌዴራል ዲሞክራሲያዊ ፓርቲ የተሰኘ ሀገራዊ የፖለቲካ ድርጅት ከኢትዮጵያ ብሔራዊ ምርጫ ቦርድ የምዝገባ ፍቃድ ለማግኘት ማሟላት ያለበትን የ10 ሺህ አባላት ፊርማ የማሰባሰብ ስራ እያጠናቀቀ መሆኑ ተሰምቷል። በአዲሱ ፓርቲ ውስጥ ያሉት የቀድሞ የኦፌኮ ፓርቲ ማዕከላዊ ኮሚቴ አባላትን በዝርዝር ባይገልጽም ሀሳቡ አመንጭና ዋና መስራች ግን የኦፌኮ ከፍተኛ አመራር እንዲሁም የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የነበሩት አቶ ደስታ ዲንቃ መሆናቸው ተጠቁሟል። የምዝገባው ፍቃድ ለማግኘት በ7 ክልሎች ፊርማ ማሰባሰብ እንደሚያስፈልግ፣ ነገር ሁሉንም ክልሎች ለማዳረስ የገንዘብና የጸጥታ ችግር ፈታኝ ሆኖብናል ያሉት መስራቹ ፓርቲውን የመመስረት እንቅስቃሴው የተጀመረው በኦፌኮ ፓርቲ በኃላፊነት ላይ በነበሩት ወቅት እንደሆነ አስረድተዋል። የምስረታ ጠቅላላ ጉባኤ ከመካሄዱ በፊት ቢያንስ 500 ከተለያዩ ሀገራት ክፍሎች የተውጣጡ አባላት መሰብሰብ ያለባቸው ሲሆን ታህሳስ 4 ቀን 2018 ዓ.ም በኦሳና ከተማ 560 አባላት የተገኙበት የመስራች ጉባኤ ለማካሄድ ከብሔራዊ ምርጫ ቦርድ ፍቃድ ጠይቀው ነበር። ሆኖም የምስረታው ውይይት እንዲፈቀድ በሚል ለብሔራዊ ምርጫ ቦርድ የገባው ፍቃድን የሚመለከት ደብዳቤ ግልጽነት የጎደለው በመሆኑ ከቦርዱ አስተካክሉ የሚል ምላሽ እንደተሰጣቸውና ጉባኤውም ሳይካሄድ መቅረቱን ተናግረዋል። ከአንድ ሳምንት በፊት በማዕከላዊ ኢትዮጵያ ክልል ሀዲያ ዞን የመስራች ጉባኤ ለማካሄድ ለክልሉ መንግስት በተጠየቀው ፍቃድ መሰረት ፍቃድ አግኝተው በሀዲያ ልማት ማህበር አዳራሽ ስብሰባን ለማካሄድ እንቅስቃሴ ቢያደርጉም የከተማው አስተዳደር ኃላፊዎች ስለ ስብሰባውን እናውቅም በማለታቸው ስብሰባው ተበትኗልም ብለዋል። በምርጫ ህጉ መሰረት በምስረታ ሂደት ላይ ያለው ፓርቲ በቅድሚያ የአባላቱን ፊርማ ለምርጫ ቦርድ ማስገባት እንዳለበት ቢደነገግም አስገዳጅነት እንደሌለው አስበው በመንቀሳቀሳቸው የመስራች ጉባኤው መጨናገፉን አስረድተዋል። የኦፌኮ ፓርቲ ከፍተኛ አመራርና የፖለቲካ ፓርቲዎች ጋር ምክር ቤት ሰብሳቢ የነበሩት አቶ ደስታ ዲንቃ በፓርቲው ውስጥ ተፈጠረ የተባለውን ሰፊ ሀሳብ ልዩነት ተከትሎ ከአንድ ወር በፊት ከኦፌኮ መልቀቃቸው ይታወሳል። በቂሊንጦ ማረሚያ ቤት በሰው ብዛት ከፍተኛ መጨናነቅ ተፈጥሯል ተባለ። የኢትዮጵያ ሰብአዊ መብት ኮሚሽን ቂሊንጦ ማረሚያ ቤት መያዝ ከሚችለው የተጠርጣሪዎች ቁጥር በላይ በመያዙ ከፍተኛ መጨናነቅ መፍጠሩ ተገለጸ። ማረሚያ ቤቱ ለአካል መጠን ያልደረሱ ተጠርጣሪዎች ከሌሎች ተጠርጣሪዎች ለይቶ አለመያዟ አሳሳቢ እንደሆነ ገልጸዋል። በማረሚያ ቤቱ የተወሰኑ ዞኖች ለተጠርጣሪዎች በቂ መንቀሳቀሻ ቦታ እንደሌለና ተጠርጣሪዎች እንዲይዙት የሚፈቅድላቸውን ዝቅተኛ የገንዘብ መጠን 200 ብር ብቻ መሆኑ አስፈላጊ ሸቀጦችን ለመግዛት በቂ እንዳልሆነ የጠቀሰው ኢሰመኮ ማረሚያ ቤቱ ለአንድ ተጠርጣሪ የዕለት ቀለብ የመደበው 35 ብር ምግብ ለማቅረብ በቂ አይደለም ብለዋል። ዋና ኮሚሽነር ብርሃኑ አዴሎ የተጠርጣሪዎችን መጨናነቅ ለመቀነስ ፍርድ የተሰጣቸው እስረኞች በአፋጣኝ ወደ ቃሊቲ ከፍተኛ ጥበቃ ማረሚያ ቤት እንዲዘዋወሩ ቀደም ሲል የተላለፈው ውሳኔ በፍጥነት ይተገበር በማለት አሳስበዋል። የንግድ ስራ ፍቃድ እድሳት እስከ ጥር 15 2018 ዓ.ም ተራዘመ። የንግድ ስራ ፍቃድ እድሳት በበጀት ዓመቱ ከሐምሌ 1 2017 ዓ.ም እስከ ታህሳስ 30 2018 ዓ.ም ድረስ ያለ ቅጣት የሚታደስበት ጊዜ ነው። ዓመታዊ የንግድ ፍቃድ እድሳት ያለ ቅጣት የሚታደስበት ጊዜ በትናንትናው ታህሳስ 30 2018 ዓ.ም ያበቃ ሲሆን የማደሻ ጊዜው ለተጨማሪ 15 ቀናት መራዘሙን የአዲስ አበባ ንግድ ቢሮ ኢትዮጵያ አሳውቋል። እንደ ንግድ ቢሮ መረጃ
እስከ ማክሰኞ ታህሳስ 28 2018 ዓ.ም ባለው መረጃ 230 ሺህ የሚሆኑ የንግዱ ማህበረሰብ አባላት እድሳት ማከናወናቸው አሳውቋል። የንግዱ ስራ ፍቃድ እድሳት አገልግሎት ከሰኞ ቅዳሜ ከጠዋቱ 2 ሰዓት ተኩል እስከ ምሽቱ 2 ሰዓት በኦንላይን እየተሰጠ የሚገኝ ሲሆን በቀሩት ቀናት ንግድ ፍቃዳቸውን ያላሳደሱ ነጋዴዎች እንዲያሳድሱ ቢሮ ማሳሰቢያ ሰጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት ቃለ ምልልስ በዓለም አቀፍ ደረጃ ያላቸውን ስልጣን የሚገታው የራሳቸው የግል ሕሊናና የሞራል እሴት እንጂ ዓለም አቀፍ ሕግ አለመሆኑን ገለጹ። ስለ ስልጣን ገደብ በዓለም አቀፍ ደረጃ ያለውን ስልጣን የሚገታ ነገር አለ ወይ ተብለው ሲጠየቁ አዎ አንድ ነገር አለ፣ እሱም የራሴ ሞራልና የራሴ አስተሳሰብ ነው። እኔን ሊያስቆመኝ የሚችለው ብቸኛው ነገር ይሄ ነው ብለዋል። ስለ ዓለም አቀፍ ሕግ ትራምፕ ሲቀጥሉም ዓለም አቀፍ ሕግ አያስፈልገኝም፣ ሰዎችን መጉዳትም አልፈልግም ሲሉ ተደምጠዋል። ስለ ህግ ማስከበር አስተዳደራቸው ዓለም አቀፍ ህግን የማክበር ግዴታ አለበት ወይ ለተባለው ጥያቄ አለብኝ ካሉ በኋላ ነገር ግን ይህ የሚወስነው ዓለም አቀፍ ህግን እንዴት ተረጉመዋለህ በሚለው ላይ ነው የሚል ማብራሪያ ሰጥተዋል። ይህ የትራምፕ ንግግር እየወጣው በቅርቡ አሜሪካ በቬንዙዌላ ላይ ከወሰደችው ወታደራዊ እርምጃና ግሪንላንድን የዩናይትድ ስቴትስ ይዞታ ለማድረግ ከምታሳየው ፍላጎት ጋር ተያይዞ ነው። ንግግሩ አሜሪካ ከዓለም አቀፍ ተቋማትና ስምምነቶች ይልቅ የራሷን ብሔራዊ ጥቅምና ጥንካሬ እንደምታስቀድም ማሳያ ተደርጎ ተወስዷል። ደቡብ አፍሪካ በቬንዙዌላ የተወሰደውን ወታደራዊ እርምጃ በመቃወም በአሜሪካ ኤምባሲ በራፍ ላይ ተቃውሞ አሰሙ። ደቡብ አፍሪካን በቅርቡ በቬንዙዌላ ላይ የተፈጸመውን ወታደራዊ ጥቃትና የፕሬዝዳንት ኒኮላስ ማዱሮ ባለቤታቸው ቺያሊ ፍሮሊደስ በቁጥጥር ስር መዋሉን በማውገዝ በፕሪቶሪያው የሚገኘው የአሜሪካ ኤምባሲ ደጃፍ ላይ ተቃውሞ አሰምተዋል። በደቡብ አፍሪካ የላቲን አሜሪካ ማህበር ባልደረባ ሙሐመድ ዴይሳል አናዶሉ እንደተናገሩት አሜሪካ በዚህ ህገወጥና ወንበዴ መሰላከ የምትከተልበትን መንገድ ተቀባይነት እንደሌለውና ደቡብ አፍሪካ ይህንን ድርጊት እንደማትታገስ ግልጽ መልእክት ለመላክ እዚሁ ተገኝተናል ብለዋል። የደቡብ አፍሪካ መንግስት የአሜሪካን ቬንዙዌላ ወረራ በማውገዝ ያለውን አቋም እንደሚደግፍ ዴሳይ ተናግረዋል። ፕሬዚዳንት ኒኮላስ ማዱሮ በአስቸኳይ እንዲፈቱ እየጠየቅን ነው ብለዋል። ሰፊው የደቡብ አፍሪካ የሰራተኛ ማህበራት፣ የፖለቲካ መዋቅር፣ የተማሪዎች ንቅናቄና የሲቪክ ማህበራት ያዘጋጀውን ሰልፍ ከአሜሪካ ኤምባሲ ደጃፍ በርካታ ህዝብ ተገኝቷል። የደቡብ አፍሪካን ኮሚኒስት ፓርቲ ዋና ጸሐፊ ሶሊማ ፓይላ አሜሪካ በቬንዙዌላ የውስጥ ጉዳይ ላይ የምታደርገውን ጣልቃ ገብነት በማውገዝ ማዱሮና ባለቤታቸው ያለምንም ቅድመ ሁኔታ እንዲፈቱ ጠይቀዋል። ተቃዋሚዎቹ የአሜሪካን ኢምፔሪያሊዝም ይውደም፣ ከቬንዙዌላ የአሜሪካ እጆች ይነሱና ነጻ ማዱሮና ሌሎች መፈክሮች አሰምተዋል። ወደ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እያመሰገንን መልካም ቀን እንዲሆንላችሁ ተመኘን።